ሁላችሁን በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። የእግዚአብሔር ስም የተባረከ ይሁን። በጣም የሚሞግተኝ የጳውሎስ ሕይወት ይሞግተኛል። ሲኖር እንደዚህ ይለናል ለፊልጵስዩስ ሰዎች ሲናገር በሁለት ነገር እጨነቃለሁ ይላል። ልሄድ ከክርስቶስ ጋር ለኔ እጅግ የሚሻለው ይለናል። ከዛ ደግሞ ብኖር ለእናንተ ይጠቅመኛል፣ በኖሬ ለእናንተ አገልግሎት ይጠቅመኛል እያለ በሁለት ነገር እየተጨነቀ እያሰበ ይቆይና ከዛ ደግሞ መሄጃውን ደግሞ ራሱ ደግሞ ይናገራል። ምን ይላል? መስዋዕት እንደሚደረግ ይላል። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 6 እስከ ቁጥር 8 ድረስ በመስዋዕት እንደሚደረግ የኔ ሕይወት ይሰዋልና የሚሄድበት ጊዜ ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል። ደግሞ መገለጡን ለሚወዱት ሁሉ እንጂ ለእኔ ብቻ አይደለም። በቶሎ ወደ እኔ እንድትመጣ ትጋ። ዴማስ ያሁኑን ዓለም ወዶ ትቶኛልና ወደ ተሰሎንቄ ሂዷል። ዛሬ ላካፍላችሁ የፈለግኩት የመልእክቴ ርዕስ የኔ ናፍቆት፣ የኔም ጮት፣ የኔም ጸሎት፣ የኔም ጥንቃቄ፣ የኔም ምጥ የሆነውን ነገር እና ደግሞ የብዙዎችን በተለያየ ቦታ እየዞርኩ ሳገለግል ካየኋቸው ነገር ላይ ተነስቼ የኔም የወገኖችን የሁላችን ጮት ይሆናል ብዬ የማስበው የመልእክቴ ርዕስ በመልካም መጨረስ በሚል ርዕስ ነው። በምን መጨረስ? በመልካም መጨረስ። ኤግዚት ፕላን እንዲኖረን ኤግዚት ፕላን መኖር ብቻ ሳይሆን ስንጨርስ በክብር መጨረስ፣ ስንጨርስ በመልካም መጨረስ፣ ስንጨርስ በጽድቅ መጨረስ፣ ስንጨርስ ጠንካራ በሆነ አፈጻጸም መጨረስ እንድንችል የኔን ናፍቆት ላካፍላችሁ ነው። በመልካም መጨረስ ግን በመልካም መጨረስ ብለን ስናስብ ከተለያየ አንጻር ትንሽ ላንሳላችሁና እንዴት እንጨርስ የሚለውን አጥብቤ ለመናገርና ሙሉውን ሐሳብ ደግሞ ከዛ ታገኙታላችሁ፣ መጽሐፉ ላይ ታገኙታላችሁ። ኤግዚት እንዳናረግ ፍርሃቶች ምን እንደሆኑ፣ ኢየሱስ እንዴት አድርጎ እንደጀመረ እንዴት እንደቀጠለ፣ ኤግዚት ሲያደርግ እንዴት ለደቀ መዛሙርቱ ምን እያደረገ ኤግዚት እንዳደረገ እሱን ሁሉ ታያላችሁ፣ ከመጽሐፉ ላይ ታገኙታላችሁ። ግን በዚህኛው ክፍል ላይ ስትመለከቱ ግን ከተለያየ አንጻር ማለት መልእክቴን ወደ ሌላ ነገር ሰፋ እያለ እንዳይሄድባችሁ ጠበብ ላድርገውና ከእምነታችን አንጻር መጽሐፍ ቅዱስ እንደሚናገረው ሁላችን በስጋ እንደተወለድነው ልክ እንደዚህ ደግሞ በመንፈስ ዳግም እንደተወለደ ሕይወትን ከዳግም መወለድ እንደጀመር ኢየሱስ ክርስቶስን በማመን ሕይወት እንደጀመር በዛ አይነት አጀማመር የጀመርነው ክርስትና ጉዞ እየቀጠል ቆይተን ከዛ በኋላ ደግሞ አንድ ቀን ወይ ጌታ ይመጣል ወይ እኛ ወደ ጌታ እንሄዳለን። እንደሱ አይነት ፍጻሜ አለና ስለዚህ በዚህ በክርስትና በጀመርነውና በመንጨርሰው መካከል መጀመርና መጨረስ መካከል ላይ መቆየት ስላለ በመካከል ያለ ክርስትና ሕይወት ስላለ ስለዚህ እምነትን መጨረስ፣ በእምነት የጀመርነው ነገር በእምነት መጨረስ። እኛ ነፍሳቸውን ከሚያድኑ ከሚያምኑት ወገን እንጂ ከሚያፈገፍጉ ወገን አይደለንም ብሎ እንደሚናገረው በእምነት ጀምረን በእምነት እንድንጨርስ፣ በጽድቅ ጀምረን በጽድቅ መጨረስ እንድንችል እስከ መጨረሻው እንድንጸና። ምክንያቱም ጀምረነዋል፣ ሕይወት አግኝተናል። ግን የክርስትና ሕይወት ውጣ ውረድ አለው፣ ከፍታ ዝቅታ አለውና በብዙ ከፍታ ውጣ ውረድ መካከል ላይ ጽናት ይጠይቃል። እኛ ግን ከሚጸኑት ወገን ነን እያለ ይናገራልና እስከ መጨረሻው ድረስ በመጽናት ባለፈው ዕብራውያን ጥናት እንዳጠና ነው እንደሱ ብሎ ነው የሚናገረው። ክፉና የማያምን ልብ እንዳይኖር በእናንተ መካከል ተጠንቀቁ ብሎ እንደሚናገረው ክፉና የማያምን ልብ ወደ ውስጣችን ገብቶ መንገድ ላይ እንዳያስቀረን፣ ወደ ጌታ በመሄድ ናፍቆታችን እየደበዘዘን እንዳይመጣ ዋናው ትልቁ ነገር የጀመርነውን ጉዞ ጌታ ወደኛ እኛ ወደ ጌታ ተራችን ጠብቀን ስንሄድ የዘላለም መንግሥት ለመውረስ ባለው ሂደት ውስጥ ከእምነታችን አንጻር አጨራረስ ብላችሁ ስታስቡ እሱ እንድታስቡልኝ እፈልጋለሁ። ከሕይወት አንጻር ከሕይወት ብቻ ሳይሆን ደግሞ የዳን ሰዎች ደግሞ በእግዚአብሔር ቤት ውስጥ ደግሞ አገልጋዮች ነን። በእግዚአብሔር ቤት ቦዘን የሚባል ሰው የለም። ሁላችንም እግዚአብሔር በመንፈስ ቅዱስ ተጠምቀን ወደ አካሉ ስንገባ አንድ የሰውነት ክፍል ሆነን የገባ ነው። ሁሌ እንደምናገረው ወዶ ቦዘኔ መሆን ይቻላል፣ ግን በእግዚአብሔር ቤት ቦዘኔ የለም። ክብር ለጌታ ይሁን። በእግዚአብሔር ቤት ውስጥ የማይጠቅም የማያገለግል ሰው የለም። ወዳችሁ መቀመጥ ትችላላችሁ፣ ግን ጌታ ግን እንድንቀመጥ አይፈልግም። በሰጠን ጸጋ በሰጠን መክሊት እንድንነግድ ይፈልጋልና ከአገልግሎት አንጻር እግዚአብሔር ከሰጠን አገልግሎት እግዚአብሔር ከሰጠን ጥሪ የእግዚአብሔር በስፍራችን ሆነን በትክክለኛ ስፍራችን ሆነን ጥሪያችንን መፈጸም፣ ሸክማችንን ማቅለል፣ አገልግሎታችንን መፈጸም። ስለዚህ ጳውሎስ ለአግሪፓ ምን ይሏል? በጌታ የተቀበልከውን አገልግሎት ፈጽም።
በጌታ የተቀበልከው በጌታ በመሆን ያገኘው በጌታ ቸርነት የተቀበልከው ጸጋ አንተ እንድታገለግለው የተሰጠን አገልግሎት አንተ እንድትፈጽመው በርታ ትጋበሉልኝ አበረታቱልኝ ምክንያቱም ከአገልግሎት ፈቀቅ የሚያዝል ነገር ብዙ ነገር አለ እንዲህ ብያለሁ አገር ቤት ይያለሁ በነበርኩበት ከተማ ጎንደር የጎንደር ሙሉ ወንጌል ፓስተር ነበርኩና አገልግሎት ምርር አለን እኔና አንድ ወንድሜ ካም በፊትም ተናግሬዋለሁ መረረን ማለት አገልግሎት ያው ስታገለግሉ ስትሰብኩም የተለያየ ነገር የሰው የተለያየ ነገር አለ ቸርች ውስጥ ያው ችግር አይጠፋም ታውቃላችሁ እኔ እስካለው ድረስ እናንተ እስካላችሁ ድረስ ችግር አይጠፋም ወይስ መልአክ ነው ያለው እዚህ ውስጥ ያለው አዎ እናንተ እስካለን ድረስ ችግር ቸርች ውስጥ አይጠፋም ስለዚህ ችግር አለ ስለዚህ አለመግባባት ነበር የተለያዩ ነገሮችና ምርር አለንና ምርር ብሎን ስንጸልይ ሚስማር በጉጠት ንቀል እንደሚል ከጎንደር ይንቀል ተባብለናል መሮን ማለት ስለዚህ ምሬት ውስጣችን ከመምረሩ የተነሳ ምሪት ሆኖን አገልግሎታችን ሊያስጥለን ነበር እና እንደሱ አይነት ነገር አለ በቃ ነፍሴን ውሰድ ያብሏል ጳውሎስ ኤልያስ እንደሱ ብሏል እንደሱ አይነት የመዛል ጊዜ ተስፋ የመቁረጥ ጊዜ የመድከም ጊዜ ይኖራል እግዚአብሔር ያበረታን ነው ዛሬ በህይወት የኖር ነው እዚህ ቆም ነው እግዚአብሔር ጸጋ ረድቶን ነው ሃሌሉያ እየረዳ በህይወት ያኖረን አገልግሎታችን እንዲቀጥል ያደረገን ጌታ ስሙ የተባረከ ይሁን እስቲ የተረዳ ሰው ለጌታ ክብር ይሰጣል ጌታ ያቆመው ሰው ጌታ የረዳው ሰው በቃ ባለ ጊዜ አንተ ነገር አይበቃም ብሎ ጸጋው አቆመን ክብር ለጌታ ይሁን ስለዚህ ለሌሎች በረከትና መፍትሄ በመሆን በትህትና ስኬትን አንድ ላይ ያረጉ አገልግሎትን ማስቀጠል ነው መልካም መጨረስ ብላችሁ ስታስቡ እንደሱ ከአገልግሎት ጋር እግዚአብሔር ከሰጠን ጋር የሰጠና አገልግሎት ፈጽሞ ጨርሶ ከመሄድ አንፃር እንድታዩልኝ ይፈልጋለሁ በሌላ አቅጣጫ እሱ ብቻም ሳይሆን ደግሞ ከመልካም ባህሪና ምስክርነት መጨረስ ክርስቶስን የተቀበለ ሰው ክርስቶስን እየመሰለ የጀመረው ጉዞ እሱን እየመሰለ የሚያድግ የሚቀጥል ህይወትና ማንነት ስላለን ስለዚህ በየጊዜው ክርስቶስን እየመሰለ ክርስቶስን የሚገልጥ ማንነት እንዲኖር ህይወታችንና ባህሪያችን እሱን የሚመስል እሱን የሚያንጸባርቅ እሱን የሚገልጥ ኢየሱስ የሚል ሽታ ያለን ሰዎች እንድንሆን ስለዚህ ጳውሎስ ለጢሞቴዎስ ሲነግረው አደራ ሲለው ምን ይለዋል በክርስቶስ ኢየሱስ ባለው ጸጋ በርታ ይለውና ከዛ በኋላ ቀጥል አገልግሎት ይቀጥል እሱ በዚህ ሰዓት እኮ የጳውሎስ አጨራረስ መጨረሻው አካባቢ ነው ከኔ ሰማውን ይያለ ይናገራል ከዛ በኋላ ጢሞቴዎስን አዘጋጅቷል ጢሞቴዎስ ደግሞ አደራውን ይዞት እንዳይቀመጥ ደግሞ ይዘው ቀጥል ለማለት ፈለገና ስለዚህ በክርስቶስ ኢየሱስ ባለው ጸጋ አንተ በርታ መጀመሪያ አንተ ቁም ከዛ ደግሞ ያስከው ነገር ደግሞ መቀጠል አለበት ግን ስትቀጥል ስትሰጥ አደራ ስትሰጥ ግን መጀመሪያ ሊያስተምሩ ለሚችሉ ችሎታው ጸጋው አገልግሎቱ ላላቸው ሰዎች ልቡ ላላቸው ሰዎች እሱ ብቻም አይደለም ባህሪ ደግሞ ካራክተር ለታመኑ ሰዎች አደራ ስጥ ይለዋል ባህሪ ነው ካራክተር ነው ካሪዝማና ካራክተር አብሮ ካልሄደ አንዳንድ ሰዎች በአገልግሎታቸው በጸጋቸው ብላችሁ ታደምጣላችሁ አብራቻቸው ስትቆዩ ግን መስማት ያቀታቸዋል አንዱ እንደዛ ብለውታል በኪና እንደሄዱ ዘማሪው አብሮ አለ እና ሾፌሩ በጣም መዝሙሩን ይወድለታል እና ያ ዘማሪ እሱ እንደሆነ አያውቅም አብሮት ያለው ለአገልግሎት እየሄዱ ድራይቭ ያረገ እና መዝሙሩን ይወድለታል በካሴት ከዛ አብረው ድራይቭ ያኛ እንደ ድራይቨር ነው እንደ ድራይቨር ሆኖ ሲሄድ ከዛ ያኛው ዘማሪ በጣም ብዙ ነገር ያደርጋል ያልተገባ ባህሪ ይጮሃል የተለያየ ነገር ያደርጋል ከዛ በኋላ ምን አለ ሲያውቀው እሱ እንደሆነ ሲያውቀው ምን አለ በካሴቱ ብቻ አውቄው በሆናል ምን አለ በካሴቱ ብቻ አውቄው አብሮኝ የደል አገልግሎት ድራይቭ ያረቁ እሱ መሆኑን ባላውቀው በካሴት ስሰማው እንደነበረ ብቻ ባውቀው እግዚአብሔር በኢየሱስ ስም ከእንዲህ አይነቱ ይጠብቀን ከመድረክ ወርደን ስንታይ ከቤታችን ውጪ በቤታችን በተለያየ ቦታ ላይ ወጥነት ያለው ህይወት ክርስቶስን የሚያሳይ ህይወት በመልካም ምስክርነት መጨረስ ናፍቃለሁ እሱ ማንም ታናሽነትን አይናቀው እንደሚል ዳዊት
የልቡና ሐሳብ የእግዚአብሔርን ሐሳብ አገልገለ እንደ ልብ የሆነ ሰው ይልና ግን ብዙ ጥፋት እኮ አጥፍቷል፣ ብዙ እኮ ኃጢአት ሰርቷል። እንዲያውም ከሳውል የበለጠ ነገር ነው ያደረገው። ግን የሚመለስ ሰው ነበር፣ ተመልሶ የሚያስተካከል ሰው ነበርና ከዛ የሚገርመኝ ነገር በአባቱ በዳዊት መንገድ ሄዷል ይላል። መለኪያ ሆኖ አይገርማችሁ? መለኪያ ሆኖ ዳዊት መለኪያ ሆኖ በአባቱ በዳዊት መንገድ ሄዷልና ዳዊትን መስለው ተከትለዋልና እያለ ዳዊት መለኪያ ሆኖ መለኪያ ግን የሚመለስ ሰው ስለሆነ ዳም በአዲስ ኪዳን ደግሞ ጳውሎስ ያስቀምጠው የሐዋርያት ሥራ ጸሐፊ ያስቀምጠው በራሱ ዘመን የእግዚአብሔርን ሐሳብ አገልግሎ አንቀላፋ ይለዋል። ስለዚህ ከመልካም ምስክርነት ወጥነት ባለው በጥሩ ምስክርነት መጨረስ እንዴት መታደል ነው። ስንታወስ ሰው ሲያስታውሱን በአገልግሎት ዘርፍ ስትወጡ ስትታወሱ፣ ስትለቁ ስትታወሱ፣ በስራ ቦታ ስትለቁ ስትታወሱ በምን ትታወሳላችሁ? በምን መታወቂያችን ምንድነው? ከሌሎች ጋር አብሮ በሰላም በመኖርና በመስራት በማገልገል ምንቸገርና ምናስቸግርና ወይስ ከሌሎች ጋር አብሮ ለመስራት ለማገልገል ቀላል የሰላም አንድነትን ለመጠበቅ የምንተጋ መጽሐፍ ቅዱስ እንደሚናገረው ኤፌሶን የመንፈስን አንድነት ለመጠበቅ ትጉ ብሎ እንደሚናገረው የምንተጋ ወይስ ለህብረትና ለአንድነት እንቅፋት የምንሆን መጣችብን የምትባሉ እግዚአብሔር በኢየሱስም ከእንዲህ አይነቱ ይጠብቅ። ሰዎች እኔ ስኖር ነፃነት የሚነፍጋቸው ከሆነ የኔ መኖር አብሮ መስራት አብሮ ማገልገል እንቅፋት የሚሆንባቸው ከሆነ ለአንድነት ማልጠነቀቅና እንትን ማለት ከሆነ ከባድ ነው። ክርስትና ከባድ ነው። ቤቴ ልጆቼ ምን ያያሉ? ባለቤቴ ምን ታያለች? በዙሪያ ያሉ ጓደኞቼ ምንድነው የሚያዩት? ወጥነት ያለው ህይወት አብሮ ለመስራት አብሮ ለማገልገል በአካሉ ውስጥ አለ። ምክንያቱም መጽሐፍ ቅዱስ ሲናገር ከሎካል ባለፈው አስቡትና የእግዚአብሔር መንግስት ነው ምናገለግልበት ምንኖርበት የእግዚአብሔር መንግስት ነው። በአንድ አካል ያለን የሰውነት ክፍል ነን። አንድነት ስታስቡ ሰሞኑን አውሮፓ አንድ ቦታ ላይ ያገለገልኩ ነበር፣ ያስተማርኩ ነበር ስለ ተባብሮ ስለማገልገል 6ኛው መጽሐፍ የዛ ላይ ስለነበር። ስለዚህ ትልቁን ነገር አስቡ። ዛሬ በመካከል ሆናችሁ የተለያየ ነገር የሚያጋጨን ነገር ትልቁ ትንሽ ስለሆነብን ነው። ትልቁ ትልቅ ቢሆንብን የእግዚአብሔር መንግስት ሲታሰብን አካሉን ስናስብ ብዙ ነገር አያጣላ ነው። ግን ትንሽ ነገሮችን ትልልቁን ነገር ትንንሽ ስናደርገው ትንንሽ የሆኑ ነገሮች ትልልቅ ሲሆኑ አብሮ መኖር አብሮ መስራት አብሮ ማገልገል ያስቸግረናል። ስለዚህ ለህብረት ማንጠነቀቅ የፈለገ ይሁን ማለት እንጀምራለን በክርስቶስ አካል ስላለው ህይወት። ከመሪነት አንጻር ደግሞ ላሳያችሁ። ከመሪነት አንጻር ኢየሱስ ክርስቶስ ምን አለ? ሁለት ኮምፔር እያደረገ ይናገራል። የአሕዛብና አሁን በእኛ መካከል እንደሱ አይደለም፣ በአሕዛብ መካከል የመሪነት እንደዚህ ነው እያለ ይናገርና የሰው ልጅ እንዲያገለግሉት እንጂ እንዲያገለግል እንጂ እንዲያገለግሉት አልመጣም፣ ነፍሱን ለብዙዎች ቤዛ አድርጎ ሰረባንቱ የሆነ በመልካም እየመራ በሕይወት እየመራ ተተኪ ያፈራ የሚመራ ጌታ ነበር። ክብር ለጌታ ይሁን። መጽሐፉ ላይ ታገኙታላችሁ። በመልካም በመጀመር በማስቀጠልና በመፈጸም ሞዴል አድርጌ ያስቀመጥኩት ኢየሱስን ነው። እና ይህን ሳስቀምጥ አንድ ወዳጄ ጥያቄ ጠየቀኝ። ስለ አፈጻጸም እየጻፍኩ ነውና እኔም ስለዛ ማወቅ ፈልጋለሁ ብሎኝ ጠየቀኝ። ከዛ እሱም አንድ ጥያቄ ስለነበረው ጥያቄውን ሸር አደረገኝ። ምን አለኝ? ማንን ነው ሞዴል ማንን አገኘ? ምትከተለው ምታስቀምጠው ሞዴል ማንን አገኘ? በኢትዮጵያ ቤተክርስቲያን ውስጥ ማንን አገኘ አለኝ። ቱ ቢሆነስ ፈለግኩ። በመልካም ጀምሮ በመልካም ቀጥሎ በመልካም እየጨረሰ ይህን ስላችሁ የለም እያልኳችሁ አይደለም። አላየውም፣ ለእኔ አላየውም። እኔ አላየውም ማለት የሉም ማለት አይደለም፣ በደንብ እንድትረዱኝ። እኔ አላየውም ማለት የሉም ማለት አይደለም፣ በደንብ እንዲገባችሁ። ግን እንደሱ ፈለግኩ። ምክንያቱም ወይ አጀማመር ላይ ተበላሽቷል ወይም ቀጥሎ ፍጻሜያቸው ላይ አበላሽተውታል። ሪኮሜንዴሽናቸውን አሰብኩና ምሳሌ አድርጌ አምጥቼው ወጥነት ባለው ላስቀምጠው ሳጣ ኢየሱስን ነው እንደ ሞዴል አድርጌ ያስቀምጠው። ማሰናክል ብቸኛ እውነተኛ አስተማማኝ ጌታ። አጀማመሩ ስትመለከቱ የአባቱን ፈቃድ ለመፈጸም ራእይ ምንድነው ብላችሁ ብትጠይቁት የእግዚአብሔር የአባቱ ፈቃድ በሰማይ እንደሆነች በምድር እንድትሆን ነበር ራእዩ። በሰማይ የሆነችው የአባቱ ፈቃድ በምድር በእያንዳንዳችን ላይ እንድትሆን ነበር ራእዩ። ሚሽን ምንድነው ብትሉት የጌታ መንፈስ በኔ ላይ ነው፣ ለድሆች ወንጌል ሰብክ ብሎ ነው የሚነግራችሁ። ቪዥን አለው። ሚሽን ስቴትመንቱ ይሄ ነው። ስለዚህ እንዲህ አድርጎ ነው የመራን። ተተኪ አፍርቶ ነው በደንብ ሊሄድ ነው እያለ እያዘጋጃቸው፣ እኔ ቢሸሄድ ይሻላችኋል እያለ እያስጠነቀቃቸው ነው። አይናቸው እያየ ነው መጨረሻ ላይ የሚያተረቅ።
ስለዚህ ኢየሱስ ክርስቶስ ሞዴላችን ነው። ክብር ለጌታ። ስለዚህ እግዚአብሔር በመሪነት አገልግሎት በቤተሰብ ህብረት ሊሆን ይችላል፣ በባይብል ስተዲ ሊሆን ይችላል፣ ቤትን በመምራት ሊሆን ይችላል፣ አገልግሎት ዘርፍ በመምራት ሊሆን ይችላል። በተለያየ በመሪነት ውስጥ ላለን ሰዎች የተሰጠን የመሪነት አገልግሎት በጥሩ በብቃት በመልካም ምስክርነት አገልግሎት ፍጻሜያችን ሌሎችን በመተካት ለሌሎች አገልግሎት በመስጠት እኛ ደግሞ ለተሻለ እንደገና በጎ ተጽዕኖ ለጨመር ለበለጠ ነገር እግዚአብሔር በኢየሱስ ስም እናንተን ያዘጋጀ። ስለዚህ በዚህ ሁሉ እግዚአብሔርን ያከበርን እግዚአብሔርን በማክበር ደስ በማሰኘት እግዚአብሔር በሰጠን ዘመን የእግዚአብሔርን ሐሳብ አገልግሎ ማለፍ በኢየሱስ ስም ለኔም ለእናንተ ይሁንልን። ከህይወት አንፃር አየነው፣ ከአገልግሎት አንፃር አየነው፣ ከመሪነት አንፃር አየነው፣ በመልካም ምስክርነት አየነው፣ በመሪነት አየነው። በአጠቃላይ እግዚአብሔርን በማክበር በመልካም እንድንጨርስ ከዚህ ሁሉ አቅጣጫ እይታ ካየን በኋላ በእነዚህ ሁሉ ላይ እግዚአብሔር በሰጠን ነገር ላይ የጀመርነውን ነገር የሰጠን ነገር ቆይተን በጥሩ ሁኔታ በበጎ ተጽዕኖ መልካም ምስክርነት አሳይተን ወጥነት ያለው ህይወት ኑሮን እግዚአብሔርን አክብረን ቅዱሳን በእኛ ተጽናንተው አገልግሎታችን ጨርሰን በደም ስሙኝ መጨረስ ማለት ኤግዚት ፕላን ማለት አገልግሎት ማቆም አይደለም። ሮንግሊ ኢንተርፕሬት እንዳታረጉት። አገልግሎት ማቆም አይደለም። የአገልግሎት አቅጣጫችን ሊቀየር ይችላል። ስኮፓችን ሊቀየር ይችላል። ብዙ ቦታ ምን ይሮጥ የነበረው ከእድሜ አንፃር ላይችል ይችላል። ስለዚህ የተወሰኑ ሰዎችን ይዞ ሜንቶር ሊያደርግ ይችላል። አንድ ሰው መሪ ሆኖ የነበረ ሰው ሪታየር ቢያደርግ ሪታየር ያደረገው ከቸርቹ አገልግሎት ሊሆን ይችላል በአድሚኒስትሬሽን፣ ግን ከአገልግሎት ግን ሊያቆም አይችልም። እግዚአብሔር በሰጠው የአንድ ሰው ህይወት ሊነካ ይችላል፣ የአንድ ሰው ህይወት ሊያገለግል ይችላልና የአገልግሎት ዳይሜንሽናቸው ነው የሚቀየረው። ሮንግሊ ኢንተርፕሬት እንዳታረጉት። ስለዚህ እንዴት እንጨርስ? የመጀመሪያው ለመጨረስ እንዴት እንጨምር? በመልካም በጽናት በክብር በድል ጠንካራ በሆነ አጨራረስ ለመጨረስ አንደኛ በታማኝነት መጨረስ ነው። እግዚአብሔር በሰጠን የመሪነት እግዚአብሔር በሰጠን አገልግሎት እግዚአብሔር በሰጠን ቤተሰብና በተለያየ ሁኔታ አብሮ መስራት እግዚአብሔር በሰጠን በተለያየ አቅጣጫ ላይ የጀመርነውና በጥሩ ሁኔታ ሄደን ስንጨርስ በታማኝነት መጨረስ ነው። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 4 ላይ እንዲህ ይላል፣ እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ፣ ብዙ ሰዎች የመሰከሩለት ከኔ የሰማውን ሌሎች ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ። ቁጥር 4 የሚዘምተው ሁሉ ለጦር ያስከትተው ደስ ያሰኝ ዘንድ ትዳር በሚገበለግ ራሱን አያጠላልፍም፣ ደግሞ በጨዋታ የሚታገል እያለ ኮሚትመንታቸው ከፍ እንዲል ስታገለግል እንደ ወታደር አብረህ መከራ እንድትቀበል እንደ ስፖርተኛ እየታገልክ እያለ ኮሚትመንት ከፍ እንዲል በታማኝነት ለተሰጠ አገልግሎት በታማኝነት እንድትገኝ ለእግዚአብሔር ባለን ታማኝነት ዳንኤል ስትመለከቱ ታማኝ ነበር። ዳንኤል ምዕራፍ 12 ከ1 እስከ 3 ማየት ትችላላችሁ። ለእግዚአብሔር ታማኝ መሆን ስንጀምር በጊዜና በቦታ በሁኔታ አንወሰንም። ቅድስና ለእግዚአብሔር የሚለው ስለሚገባን በሄድንበት ቦታ ላይ እግዚአብሔርን ማክበር ለእግዚአብሔር ታማኝ ነው። ለቸርች ሲሆን የቸርች ሰዎች በሌሉበት ታማኝ እንዳንሆን ሊያደርገን ይችላል። ለሰዎች ከሆነ ሰዎች በሌሉበት ጊዜ ታማኝ እንዳንሆን ሊያደርገን ይችላል። ግን ለእግዚአብሔር ታማኝ መሆን ስንጀምር በየትኛውም ቦታ የሚገኝ አምላክ ስለሆነ ታማኝነታችን ወጥነት ያለው ህይወት ይሆናል። ስለዚህ አጨራረሳችን በታማኝነት የጀመርነው በታማኝነት ስንቀጥል በታማኝነት ስንጨርስ የተሰጠንን አገልግሎት የተሰጠንን መሪነት የተሰጠንን ገንዘብ ባለፈው ፓስተር ሲያስተምር እንደነበረው ባላደር አድርጎ የተሰጠን ነገር ላይ በታማኝነት ለቤተክርስቲያን መሪዎች በታማኝነት ለአገልግሎት ዘርፍ በታማኝነት አንድ ልቤን የሚነካው ቻሌንጅ የሚያደርገኝ የጳውሎስ ህይወት ይገርመኛል። ማንም ጌታን አልመሰከረለትም፣ መንገድ ነው ጌታን ያገኘው። በምድረ በዳ ወስዶ ነው ጌታ ያስተማረው። ግን ገላትያ ምዕራፍ 2 ላይ ስትመጡ ዋና መስለው ለሚታዩት ይላል፣ አማድ መስለው ለሚታዩት ለነሱ መጥቼ አገልግሎቴ ካሁን በፊት የነበረው እንዴት እንደነበር ከዚህ በኋላ ደግሞ ያለው አገልግሎቴ እንዴት እንደሚሆን አሳወቅኳቸው ይላል። እባካችሁ እዩልኝ፣ እባካችሁ ፈትሹልኝ፣ በከንቱ ሩጫ እንዳይሆን በከንቱም እንዳሮጥ ሩጫዬ ከንቱ እንዳይሆን ክርስትናዬ ከንቱ እንዳይሆን የተቀበልኩት አደራ ከንቱ እንዳይሆን ብሎ የቸርች አውቶሪቲ ያውቃል፣ ሳሚሽን ያውቃል።
ኋላ እኮ ቆይቶ ገስጿቸዋል። በግብዝነት ሲሳቡ እኮ አይቶ ገስጿቸዋል። ግን ቢገስጻቸውም ግን መሪዎች ናቸው። ስለዚህ እንደ መሪ አካውንተብል ሆኖ ታዩታላችሁ። ለተሰጠን ተልኮ እግዚአብሔር ለሰጠን እንድንፈጽመው ታላቁ ተልኮ፣ ከዛ ደግሞ በየግላችን እግዚአብሔር በእኛ ህይወት ውስጥ ያለው ተልኮ፣ ለቤተ ክርስቲያን የሰጠውን ተልኮ፣ ለዛ ተልኮ ታማኝ መሆን ይጠይቃል። ስንጨርስ በታማኝነት እንጨርስ። ኋላ መጨረሻ ታማኝ በጎ ተብለን የምንሸለም እግዚአብሔር ያደርገን። ታማኝ በጎ የሰጠውን አደራ፣ የሰጠውን የመሪነት አገልግሎት፣ የሰጠውን ገንዘብ፣ የሰጠን ማንነትን በታማኝነት ተወተሻል ተብለን በእግዚአብሔር ፊት የማያሳፍር ሰራተኛ እግዚአብሔር ያደርግ። ስለዚህ የመጀመሪያው ስንጨርስ ለመጨረስ ታስቡ በታማኝነት ለመጨረስ። ሁለተኛ እንዴት በመልካም እንጨርስ? ሁለተኛ እግዚአብሔርን በማክበር እንጨርስ። በታማኝነት በተሰጠን ነገር በታማኝነት አካውንተብል በመሆን እንጨርሰው። ሁለተኛ ደግሞ በማንኛውም ነገር እግዚአብሔርን በማክበር የጠራን እሱ ነው፣ ያዳነን እሱ ነው፣ ያቆመን እሱ ነው፣ ምሕረቱን ከኛ ላይ ያራረቀ እሱ ነው፣ አባት እሱ ነው፣ የዘላለም አምላክ እሱ ነው። ስለዚህ አምላካችን ማክበር፣ የተጠራሁት እሱ ማክበር ነው። በሰውነቴ፣ በንግግሬ፣ በእያንዳንዱ በቤተሰቤ፣ በእያንዳንዱ ነገር እግዚአብሔር እንዳከብር ነው። ስለዚህ እግዚአብሔር በሰጠን ነገር ላይ በመልካም ስንጨርስ እግዚአብሔርን በማመስገን ነው፣ በማክበር መጨረስ። አንዳንድ ጊዜ በፈተና በችግር በውርደት በተለያየ ቦታ ላይ ስንወርድ ለማክበር ላንቸገር እንችላለን። እሱ መፈለግ ላንቸገር እንችላለን። የአይሁድ ችግር እሱ ነበረ። በችግር ጊዜ ፈልገውት በጥሩ ሁኔታ ፈልገውት ከዛ በኋላ ግን ሲደላቸው፣ ሲሞላላቸው፣ ሲጠግቡ፣ ሲሟላ ነገሮቻቸው ሲለወጥ ግን በሱ ላይ ተነሱ፣ ጠገቡ ይላል፣ እግሩን አነሳ ይላል። ስለዚህ ማጣት፣ መቸገር እሱ አንድ ነገር ነው። ማግኘት፣ ስኬትን ደግሞ ባላንስ አድርገን ካልያዝነው፣ ስኬትን ባላንስ ካላደረግነው ያሳስታል ወገኖች። ስትመለከቱ ኦዚያ ሁለተኛ ዜና ምዕራፍ 26 ከ16 ከቁጥር 21 ላይ ስትመለከቱ ኦዚያ የሚባለው እሱን የገጠመው ጥሩ ነገር ጀምሮ በጥሩ ነገር ቀጥሎ ከዛ በኋላ ግን ያደረገው ነገር ግን የሚገርም ነገር ነው። ምንድነው የሚለው መጽሐፉ ሲናገር ሁለተኛ ዜና 26 ላይ በበረታ ጊዜ ይላል። አያችሁ፣ በበረታ ጊዜ ለጥፋት ልቡ ታበየ፣ አምላኩንም እግዚአብሔር በደለ። ወደ መቅደስ ገብቶ በዕጣን መሠዊያ ላይ አጠነ። ካህኑ አዛርያስ ከእርሱ ጋር ካህናት ተከትለው ገቡ። ንጉሡንም ኦዚያን እየተቃወሙ ኦዚያን ወይ ዕጣን ማጠን የተቀደሱት የአሮን ልጆች የካህናቱ ሹመት ነው እንጂ ለእግዚአብሔር ታጥን ዘንድ ላንተ አይገባም፣ በድላል፣ ከመቅደሱ ውጣ፣ ከአምላክ ከእግዚአብሔር ዘንድ ክብር አይሆንልም አሉት ይላል። ኦዚያንም ተቆጣ ይላል። በበረታ ጊዜ፣ በተሳካለት ጊዜ፣ ነገሮች ሁሉ በጦርነት አሸንፎ ብዙ ነገር በተሟላ ጊዜ በበረታ ጊዜ የሚያረገውን አጣ። ያለ ቦታው ያለ ስፍራው ካለ አገልግሎቱ የካህናትን አገልግሎት ትቶ ሁሉ ቦታ ላይ እኔ መሆን ይገባኛልና ያለ ቦታው መግባት ጀመረ። ላጥናለ ጣላቅር ብሎ ቤተ መቅደስ መግባት የማይገባው ሰው መግባት ጀመረ። ልቡ ታበየ። አረ ትክክል አይደለም፣ ተመለስ፣ ላንተ አይገባም ሲሉ ተቆጣ ይላል። ከመመለስ ይልቅ ተቆጣ። በድል መመላለስ ካልተጠነቀቅን፣ ነገር ሲሞላ ካልተጠነቀቅን፣ አገልግሎት ሲበዛ ካልተጠነቀቅን፣ በሮችና ብሮች ሲበዙ ካልተጠነቀቅን፣ ስማችን እዛም ሲጠራ ካልተጠነቀቅን፣ ማን እንደጠራን ከየት እንደተነሳን ለዚህ አገልግሎት ማን እንደሾመን ለማን ክብር እንደሆነ ካልገባን እና የሚገባውን ክብር ለእግዚአብሔር ካልሰጠን ያሳስተናል። ስኬት ያሳስታል። ጓደኞቼ፣ የድሮ ጓደኞችን ሳገኝ ደስ ይለኛል። በበረባሶ ጫማ ስንሄድ የነበሩ በበረባሶ ጫማ ፕሮግራም ድሮ በእኛ ጊዜ እጃችን አውጥተን እንዲያርገን በምንመራበት ዘመን እንደ ዛሬው ፕሮግራም መሪ በሌለበት መዝሙር እያስመረጥን እሺ አንተ ምናምን ብላችሁ በአምልኮ መዝሙር ላይ እኔ ነኝ ተራራው ተብሎ ተመርጦ እኔ ነኝ ተራራው የሚለው መዝሙር በምንዘምርበት ዘመን የንስሐ መዝሙር የአምልኮ መፍለድ የንስሐ መዝሙር በምንዘምርበት ዘመን በዛ ዘመን በበረባሶ ጫማ ዶክተር ሳንሆን በነበርንበት ሰዓት እዛ የድሮውን ነገር እያነሳን ደስ ይለኛል። በፐርፐስ እንጆ ያደርገዋለሁ። አሁን ያለውበት ነገር ከየት ተነስቶ እንደመጣው እግዚአብሔር በምን ረድቶት እዚህ እንደመጣ እንደደረሰ እንዳረሰ ይጠቅመኛል። ከነሱ ጋር አብረን እንስቃለን፣ እንጫወታለን። ያኔ እግዚአብሔር እንዲህ ያደረገው ብለን የእግዚአብሔር በጎነት እናነሳለን። ዛሬም እግዚአብሔር አይጥልም እንላለን። አረ ወገኖች አይጥልም፣ እግዚአብሔር አይጥልም። ለዚህ ጌታ እልልታ፣ ጭብጨባ፣ ክብር እንሰጠዋለን። አይጥልም። እግዚአብሔር ታማኝ አምላክ ነው።
እግዚአብሔር ታማኝ አምላክ ነው። ስለዚህ እናክብረው ወገኖች። ስለዚህ ሲሞላ ነገር ሲቀየር እንዳንቀየር፣ ስፍራ እንዳንቀየር፣ እንዳንታበይ፣ በዛን ጊዜም እግዚአብሔርን ማክበር፣ ስፍራን ማወቅ፣ ለእግዚአብሔር የሚገባውን ክብር በመስጠት መቀጠል። እሱን ያጎደልን ክብር ያጎደልን ጊዜ ነው ያለ የሚያልቅልን። እሱ ማክበር ያቆምን ጊዜ ያን ያልቅልናል። ክብር ከኛ ይለቃል። ኢካቦድ ክብር ከእስራኤል ለቀቀ። ስለዚህ ይሄ የገባው መጥምቁ ዮሐንስ ደስ ይለኛል። ከኢየሱስ በፊት ነው የመጣው። ብዙ ደቀ መዛሙርት፣ ብዙ ተከታዮች ነበሩት። እንዳሁኑ ቢሆን ኑሮ ቸርች መክፈት ይችላል። አዲስ ፓስተር እስኪመጣ አይጠብቅም ማለት ኢየሱስ እስኪመጣ አይጠብቅም። የራሱን ነገር ጀምሮ በቃ ከዚህ በኋላ ታስፈልጉም ማለት ይችላል። ገና ከመጀመሪያው ሲመጣ ከኔ በኋላ የሚመጣው እያለ ነው የቀጠለው። ከኔ በኋላ የሚመጣው እኔ ጫማውን ጥፍር ልፈታም ባይገባኝ እኔ በውሃ አጠምቃለሁ እሱ ግን በእሳት ያጠምቃል እያለ የእኔ በምድረ በዳ ምጮ እያለ ያውቃል። ማንነቱን ያውቃል። ልኩን ያውቃል። ስለዚህ አሁንም ነገሮች ሁሉ እንደዛ ሆኖ እያለ ከዛ ኢየሱስ ሲመጣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ፣ ክብር ለጌታ ይሁን። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እያለ ያ ነው ኢየሱስ፣ ያ ነው የሚያድነው፣ ያ ነው የሚታደገው እያለ ለኢየሱስ ክብር የሚሰጥ ዮሐንስ ምዕራፍ 3 ቁጥር 30 ላይ ማየት ትችላላችሁ። እኔ ላንስ እሱ ልልቅ ይገባዋል የሚል ሰው ነው። እኔ ላንስ ይገባኛል፣ ቀድሜ ብመጣም እኔ ባጠምቅም እንዲህ ባረግም እኔ ላንስ ይገባኛል፣ እርሱ ሊልቅ ይገባዋል፣ እሱ ከፍ ሊል ይገባዋል። እሱ ነው የሚታረደው፣ እሱ ነው የሚያድነው፣ እሱ ነው የሚታደገው፣ እሱ ነው የሁላችን ጌታና አምላክ። ሃሌሉያ! በጌታ ክብር እንሰጠዋለን። ክብር 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 ለሰራዊት ጌታ እግዚአብሔር ለእርሱና ለእርሱ ብቻ ይሁን። ስለዚህ ልባችን እንዳይታበይ እግዚአብሔርን በማክበር እንጨርስ። ልብስ እንቀይር አንቀየር፣ መኪና ስንቀይር አንቀይር፣ ስታተስ ሲቀየር አንቀየር። ከስታተስ በላይ ደግሜ እላለሁ፣ ሁሌ እንደምናገረው ከፊት ለፊታችን ካለው ስም ስታተስ በላይ የእግዚአብሔር ልጅ መሆን ስታተስ ይበልጣል። ሃሌሉያ! በደም የተገኘ በመስቀል የተገኘ ልጅነት ይበልጣል። የእግዚአብሔር ልጅ መሆን የእግዚአብሔር መንግስት ያስወርሳል። ለዘላለም የሚቀጥል ነው። ልጆቹ ላደረገ ለሰራዊት ጌታ እግዚአብሔር አሁንም እልልታና ጭብጨባ፣ ክብር 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 ክብር። የእግዚአብሔር ልጅ መሆን ይበልጣል። ስለዚህ ልጅ ላደረገ ለእግዚአብሔር ክብር ይሁንለት። በማክበር እንጨርስ። ሶስተኛ እንዴት እንጨርስ? በመመለስና በማስተካከል እንጨርስ። መዳረሻችን አውቀን ድራይቭ እናረጋለን። ጂፒኤስያችን ሞልተን እንቀጥላለን። ዳይሬክሽናችን ጠብቀን ለመሄድ እንሞክራለን። ግን አንዳንድ ቦታ ላይ እንስታለን እና አንዳንዴ እኔና ባለቤቴ አብረን እየሄድን መንገድ ላይ ስንስት ሳትን ምናምን ኢትስ ኦኬ፣ አሁን እኔና አንቺ አብረን ያለ ነው፣ ብንስትም ጊዜ እናገኛለን እላለሁ። እና በዚሁ አጋጣሚ ጊዜ እንዴት አገኘህ ብለህ ለጠየቀኝ ፓስተር፣ ቅድም ትዳሬን ልትበጠብጠው ለትንሽ ነው እግዚአብሔር ያተረፈኝ። እና አብረን ያለ ነው። አብረን እስካለ ድረስ ኢትስ ኦኬ። የሚያስቸኩል ነገር ሌላ ቦታ ላይ መዳረሻ ሰዓት በጣም የገደበን ነገር የለም። ኢትስ ኦኬ። እንደገና ሪኳልኩሌት አድርጎ ይመጣል። ግን ምን ይጠይቃል? ዩተርን ሲባል ዩተርን ማድረግ አይደለም፣ ሌፍት ሲባል ሌፍት ማድረግ ይጠይቃል። መመለስ ግን ይጠይቃል። ያልሽውን በይ ብሎ መቀጠል ከተባለ መቀስቀስ ይቻላል። መኪናው ይሄዳል፣ ጋዙ እስኪያልቅ ድረስ ይሄዳል። ግን መዳረሻችን ሌላ ቦታ ነው የሚሆነው። ስለዚህ መመለስና በማስተካከል መጨረስ ነው። ምክንያቱም መጽሐፌ ላይ ማስቀምጫለሁ። የመጨረሻው ቻፕተር ላይ አርጌ ሪዲፋይን፣ ሪፎከስ፣ ሪቫይቭድ፣ እንደገና ሪፔንታንስ፣ እንደገና ደግሞ እንደገና ሪዲፋይን እያለ ሪስታርት እያረኩ ጽፌዋለሁ። የመጨረሻውን ቻፕተር ተስፋ እንዳንቆርጥ። ምክንያቱም ላይፍ በእንደሱ አይነት አንዳንድ ጊዜ ከመንገድ እንወጣለን፣ እንሳሳታለን። ፍጹም ሰዎች አይደለንም። ግን እግዚአብሔር አምላካችን የእንደገና አምላክ ነው። የእንደገና አምላክ ነው። እንደገና እድል እየሰጠን በሕይወት አኖረን። ክብር ለጌታ ይሁን። እንደገና እድል እየሰጠን ዛሬ እዚህ መድረክ ላይ መቆም ችለናል፣ ማገልገል ችለናል። የእንደገና አምላክ
ስንመለስ እንድንመለስ እየመከረ እየገሰጸ ቃል እየላከ በመንፈሱ ኮሙኒኬት እያደረገ በተለያየ ጎዳና እየተናገረ መለሰን እየመለሰ እያጽናና አሁንም በሕይወት ያኖረን ጌታ ስሙ ይባረክ። ስለዚህ ተመልሰን እናስተካከል። የሚመለስ ልብ ጌታ ደስ ይለዋል። የእንደገና አምላክ እድል የሚሰጥ አምላክ ስለሆነ ስለዚህ እድሉን እንጠቀም። ስለ ቁጣው ሲናገር ቁጣው እስከ 4 ትውልድ ነው ይላል። ምህረቱ ግን እስከ ስንት ነው? እስከ 1000 ትውልድ። እስከ 1000 ትውልድ ነው ምህረቱ። እስከ 1000 ትውልድ ነው። የሚያስደንቅ ምህረት በእኛ ላይ የገለጠ ጌታ ስሙ ይባረክ። ምህረት እየበዛልን ቁመን ያገለገልነው በቤቱ ያለነው ትዳራችን መምራት የቻልነው ክርስትናን ወክ አደረገው ተብሎ የነበረ ሰው ነው። የዚህ ግባ የማይባል የነበረው ሰው ተስፋ ሳይቆርጥበት የክብሩ ባለጠግነት ከእርሱና በእርሱ ይሆን ዘንድ በእኛ ላይ ገለጠ። ሃሌሉያ። ብዙ ነገር ስናስቸግረው እየራራልን እጁን እየዘረጋ እየመለሰ በሕይወት ያኖረን ጌታ ስሙ ይባረክ። እንደገና እድል እየሰጠን ነው። ተመልሰን እንድናስተካክል እድል እየሰጠን ነው። እሱ እንደኛ አይደለም፣ እንደኔ አይደለም። ስለዚህ ዳዊት በዚህ ይታወቅ ነበር። ሲያጠፋ አጥፍቻለሁ የሚል ተሳስቻለሁ ያ ሰው አንተ ነህ ሲባል አዎ እኔ ነኝ ብሎ የሚመለሰው ነበር። እንደ ንጉሥ ሳውል አልነበረም። ጀስቲፊኬሽን አያበዛም። እንዲህ ላንተ ብዬ ነው አይልም። ያ ሰው አንተ ነህ ሲባል ይመለስ። ኳሊቲ ይሄ ነበረ። የሚመለስ ልብ ነበረው። አቤቱ ንጹሕ ልብን ፍጠርልኝ፣ የቀናው መንፈስ በውስጥ ያድስ፣ በሽታ መንፈስ ደግፈኝ የሚል እንደውም በሰው እጅ ከመውደቅ በአንተ እጅ መውደቅ ይሻላል ብሎ በእግዚአብሔር እጅ የሚወድቅ የሚመለስ የእግዚአብሔር ምሕረት የተለማመደ ሰው በእግዚአብሔር ምሕረት የቆመ ሰው ነው። እንደዛ ሆኖ ነው ሁለተኛ ዜና ምዕራፍ 17 ላይ ስትመለከቱ አሳፍም በአባቱ በዳዊት መንገድ ሄደ ይላል። ምሳሌ ሆኖ ክፉ መሪ ሲሆን በሌላኛው ይመራል፣ መልካም መሪ ሲሆን ደግሞ በዳዊት በአባቱ በዳዊት ቤት መለኪያ ሆኗል። እግዚአብሔር በኢየሱስ መለኪያ ያድርጋችሁ፣ ምሳሌ ያድርገን። የኛን ፈለግ ልጆቻችን የሚከተሉ የኛን ፈለግ በዙሪያችን ያሉ ሰዎች አብረውን የሚያገለግሉ ሰዎች የሚከተሉት እኛ የማምኑ ሰዎች የኛን ፈለግ የሚከተሉ እኛን አይተው ጌታን ማየት የሚችሉ ሰዎች እግዚአብሔር ያድርገን። ግን መመለስ ይጠይቃል። እንመለስ። ጴጥሮስ ያደረገው አለመሳሳቱ አልነበረም። እንዲያውም በገረድ ፊት 3 ጊዜ ክዶታል። ክህደት ካነሳ እንደ ጴጥሮስ የካደው የለም። ግን ጴጥሮስ ለየት የሚያደርገው ሲክድም አደባባይ ላይ ነው፣ ሲመለስም ወዲያው ነው፣ ሲያጠፋም ወዲያው ነው፣ ሲመለስም ወዲያው ነው፣ ልምጣ ሲል ወዲያው ነው፣ አድነኝ ሲል ወዲያው ነው። ስለዚህ ምን አለ ዮሐንስ ወንጌል ቁጥር 21 ላይ ማየት ትችላላችሁ። ምዕራፍ 21 ከ15 እስከ 17 ታዩታላችሁ። ስለዚህ በመመለስ በማስተካከል እንጨርሰው። ክሎዠር ይኑረው። ከሰዎች ጋር ከሆነ ከሰዎች ጋር እንጨርስ። ከመሪዎች ጋር ከሆነ ከመሪዎች ጋር እንጨርስ። ከትዳራችን ጋር ከሆነ ከትዳራችን ጋር እንጨርስ። በተገኘው አጋጣሚ የእንደገና አምላክ እድል ሲሰጠን በምህረቱ መጽናናት እንጂ መዝናናት አያስፈልግምና ስለዚህ ተመልሰን እግዚአብሔር ብለን ወደ እግዚአብሔር ብንቀርብ ወደ እሱ ለሚቀርቡ እሱ አያሳፍርም። ሃሌሉያ። ተቀብሎም በሕይወት ያኖረን አሁንም ትቀጥላለህ ብሎ በምህረት ያስቀጠለን ጌታ ስሙ ይባረክ። በቤታችን በምህረት የሚገለጥ አምላክ፣ በቤተ ክርስቲያናችን በምህረት የሚገለጥ አምላክ ዛሬም በሕይወት እንድንኖር ያደረገን ምህረቱ ነው። ሃሌሉያ። ምህረቱ አያልቅምና ምህረቱ አያልቅምና ምህረቱ አያልቅምና ምህረቱ አያልቅምና ምህረቱ አያልቅምና ለዚህ ጌታ እልልታና ጭብጨባ ክብርን ሰጠዋል። ስለዚህ አሁንም አልረፈደም። ተመልሰን በመመለስ እናስተካክል። አራተኛ ተተኪ በማፍራት እና አደራ በመስጠት እንጨርስ። እንዴት እንጨርስ? ዝም ብሎ አይጨረስም። መሪነት ዝም ብለን ጥለነው አንሄድም። አገልግሎት ዝም ብለን ጥለነው አንሄድም። ቤተሰብ ዝም ብለን በትነን አንሄድም። አደራ ምን ሰጠው መኖር አለበት። ምን ተካው መኖር አለበት። መጽሐፍ ቅዱስ እንደሱ ነው። ሁለተኛ ጢሞቴዎስ ጳውሎስ ይገርመኛል።
ጳውሎስ እንዲሆን ካደረጉት አንዱ ብዙ የማይታወቀው በርናባስ ነበር። ከዛ በኋላ ብዙ አብረው ሲያገለግሉ ከቆዩ በኋላ መጨረሻ ላይ ግን ጳውሎስ ወደ መጨረሻው አካባቢ ነው፣ ኤግዚቱን እያመቻቸ ነው፣ ሊሄድ ነው ይላል። መሄዱን ያውቃል፣ መሄጃ ደርሷል ይላል። መሄጃውን ያውቃል። አይገርማችሁ? እንዴት መታደል ነው! ስትኖሩ ስታገለግሉ ቆይታችሁ እንደምትሄዱ እያወቃችሁ በቅርቡ ወደ ጌታ እሄዳለሁ፣ በቅርቡ እንዲሆናለሁ ብላችሁ ጊዜ እንደሌለው አንዱ መጽሐፍ እንድጽፍ የሚያደርገኝ እሱ ነው። ቢሆንልኝ ቢሳካልኝ ውስጥ ያለው ነገር ጨርሼ ሰጥቼ ብሄድ እመርጣለሁ። በልደቴ ቀንም ሪፍሌክት የማደርገው ምንድነው መኖር እድሜ ከጨመርክልኝ ከዚህ በኋላ ይሄን ነገር ላላገኝ እችላለሁ፣ ባገኘሁት እድሜ ምንድነው እንደሆን የምትፈልገው ላደርግ የምትፈልገው ነገር ብዬ ጠይቃለሁ። ስለዚህ ተተኪን በማፍራትና አደራ በመስጠት ስለዚህ ሁለተኛ ጢሞቴዎስ አንተ ግን በክርስቶስ ኢየሱስ ባለው ጸጋ በርታይልና ከዛ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ እያለ ይናገራል። እንደሱ ነው፣ ቅብብሎሽ ነው። አንዱ ሲጨርስ ሌላም ይጀምራል። መጽሐፉ ላይ ታገኙታላችሁ። 3 አገልጋዮች ወይም 3 መሪዎችን አስቀምጣለሁ። በቢዝነሱ ውሰዱ፣ በቸርች ውሰዱ፣ በፖለቲካው ኢመርጂንግ ሊደሮች አሉ፣ ኤግዚስቲንግ ሊደሮች አሉ፣ ኤግዚት ሊደሮች አሉ፣ ኤግዚት እያደረጉ። ስለዚህ አንዱ ለሌላው ስጋት ሳይሆን ሪሶርስ ነው መቀጠል እንዴት እንደሚገባቸው። አዲስ የሚመጡት አሁን ነባሮች እንዴት አድርገው ተቀብለው ማሳደግ እንዳለባቸው፣ ኤግዚት እያደረጉ ያሉ ሰዎች አሁን ለሚያገለግሉት ነፃነት መንፈስ ሳይሆን በነፃነት ማገልገል የሚችሉበት እንዴት ሜንቶር እያደረጉ መቀጠል እንዳለባቸው አንድ ቻፕተር ጽፌዋለሁ። ስለዚህ ሙሴ ኢያሱን፣ ኤልያስ ኤልሳን ሲተካ ጳውሎስ ጢሞቴዎስና ቲቶን አድርጎ አሁንም አደራው ይቀጥል ብሎ ሲጽፍለት ትመለከታላችሁ። ስለዚህ ስንጨርስ አገልግሎታችን ስንጨርስ መሪነታችን ስንጨርስ አደራ የተሰጠን ህይወት ስንጨርስ ህይወታችን ጨርሶ ወደ ጌታ ከመሄዳችን በፊት በተሰጠን ኃላፊነት በተቻለ መጠን አደራውን ዝም ብለን ዘርግፈነው እንዳንሄድ ራይት ፐርሰን መምረጥ፣ ራይት ታይም መምረጥ፣ ራይት ፕሌስ መርጠን አደራ መስጠትን እግዚአብሔር በኢየሱስ ስም ያብዛል። ኢየሱስ እንደሱ ነው ያደረገው። አገልግሎቱን ካገለገለ በኋላ መጨረሻ ላይ እንደሱ ነው ያደረገው። ስለዚህ ወገኖቼ ጸጋው ላላቸው አደራ መስጠት፣ ለቃሉ ያላቸው ምላሽ፣ ቃሉ ትጋትና ለቃሉ ያላቸውን አክብሮት አይቶ እነሱን ተተኪ ማድረግ፣ ተባብሮ ለመስራት የማይቸገሩና ማስቸግሩ ሰዎችን አይቶ አደራ በመስጠት በሁለንተና ኮሚትመንታቸው ከፍ ብሎ ያላቸውን ጊዜ፣ ገንዘብ ኮሚትዱ ነው ማገልገል የሚችሉ ሰዎችን በማፍራት ተተኪ በማፍራት አገልግሎቱን በመስጠት እኔ ባልኖር አገልግሎቱ እንዲቀጥል፣ እኔ ባልኖር ኃላፊነቱ እንዲቀጥል፣ እኔ ባልኖር ቢዝነሱ እንዲቀጥል፣ እኔ ባልኖር ይሄ እንዲቀጥል ብለን መስራት ያስፈልገናል እንጂ ሙላቱ ሲሄድ ኤሌክትሪክ ሄደ ያክል ጭልምልም እንዳይል መጠንቀቅ ያስፈልጋል። አሁንም ደግሜ እላለሁ እናንተ ስትሄዱ ነገሮች ሁሉ ጭልምልም ያለ ኤሌክትሪክ ሄደ ያክል እንዳይሆን እኛ እያለን በደም ስሙኝ፣ እኛ እያለን እየቻል ኤግዚት ፕላን ብዙ ጊዜ የተለመደው ሳንችል ስንቀር ነው። ሳንችል ስንቀር፣ ስንታመም፣ መንቀሳቀስ ሳንችል ያማ አይደለም ያማ ስላልቻል ነው። ተተኪ ማፍራት ስላልቻል ነው ያማ። ተተኪ ማፍራት ማለት ኢንቴንሽናል በሆነ እያለን እየቻል ብዙ ቦታ እየድል እያደረግን ከዛ ደግሞ ብዙ ተተኪዎችን ማፍራት ስራው እንዲቀጥል ቁጭ ብዬ እየቻልኩ ቁጭ ብዬ ማደምጣቸው፣ እየቻልኩ ወደ ሌላ ቦታ ሪኮመንድ ማድረጋቸው፣ እየቻልኩ የካውንስሊንጉን አገልግሎት ሊያገለግሉ፣ እየቻልኩ ባይብል ስታዲውን መምራት የሚችሉ፣ እየቻልኩ ሌላውን ነገር ማድረግ የሚችሉ ሰዎችን ማፍራት መንፈሳዊነት ነው፣ መጽሐፍ ቅዱሳዊ ነው። ልንለማመደው የሚገባ ለትክክለኛ ሰዎች አደራ በመስጠት እንጨርስ። ዝም ብለናል። የመጨረሻው አምስተኛውና የመጨረሻው ሌሎችን ሜንቶር ለማድረግና ለመደረግ በመዘጋጀት እንጨርስ። ሌሎችን ሜንቶር በማድረግና በመደረግ። ይህን እንዴት ሁለቱን አንድ ላይ እንዴት ያስገባውት ይመስላችኋል? ሜንቶር ለማድረግ የሚለው ኤግዚት እያደረጉ ያሉ መሪዎች ወደ መጨረሻው እየወጣን አገልግሎት እየሰጠን ያለን አደራ እየሰጠን ያለን ሰዎች ከአንድ ቦታ ስንወጣና ሌላ ነገር ስንጀምርበት ለቆየንበት ቦታ ልምዱ አለ፣ እውቀቱ አለ፣ ኤክስፒሪየንሱ አለና አዲስ ለሚመጡ ሰዎች ሜንቶር ማድረግ ይቻላል። ሪሶርስ መሆን ይቻላል። በቅንነት መቀባበል ካለ ይቻላል። ሜንቶር ማድረግ ይቻላል።
ከዛ ደግሞ ለምንጀምረው አዲስ ነገር አዲስ ከመሆኑ የተነሳ ካሁን በፊት የቆዩ ሰዎች ከነሱ በመስማት በማድመጥ ሜንቶር መደረግ ይጠይቃል። ላይፍ እንደሱ ነው። 2 ሜንቶር አለኝ። በመንፈሳዊ ሕይወቴና አገልግሎቴ አንድ ሜንቶር አለኝ። በፕሮፌሽኔ አንድ ሜንቶር አለኝ። ሜንቶርሺፕ መጽሐፍ ጽፌያለሁ። ብዙ የሜንቶርሺፕ ትሬኒንጎች አሉ። ግን ሜንቶር ያስፈልገኛል። ረጅም ጉዞ መጓዝ ስላለብኝ፣ ገና ያልጨረስኩት ነገር ስላለ መጨረስ ስላለብኝ፣ ክርስትና ከፍታ ዝቅታ ስላለ በዚህ ሁሉ ጸንቶ መቀጠል እንድቻል፣ የተሰጠኝን አገልግሎትና ሸክም በአግባቡ መጨረስ እንድችል፣ ቤተሰቤን በአግባቡ ባል በመሆን አባት በመሆን መጨረስ እንድችል፣ ያለኝን በጎ ተጽዕኖ እየፈጠርኩ ወደ ሌሎች ማስተላለፍ እንድችል፣ ተጽዕኖ እየጨመረ እንዲመጣ ሜንቶር የሚያደርገኝ ሰው እፈልጋለሁ። ስለዚህ ወገኖቼ ዝም ብለን አንጨርስ። ስንጨርስ ለማድረግም ለመደረግም ሬዲ ሆነን እያደረግን አንዱ ለሌላው ሪሶርስ እንጂ ስጋት ሳንሆን ተሰናባቹ አዲስ አሁን እየሰሩ ያሉ አዲስ ለሚመጡ ሰዎች ጥሩ ልብና ተቀባይ ልብ በመሆን ሌሎች ሜንቶር በማድረግ እንድንጨርስ ነው። ጳውሎስ የታወቀው የታወቀ አገልግሎት ሊሄድ ከክርስቶስ ጋር ሊሄድ እያለ የመጨረሻውን የሚናገር ብኖር ደግሞ ለእናንተ አገልግሎት አለኝ ከዛ ደግሞ መሄጃዬ ደርሷል እያለ ይሄ ደግሞ ለእኔ ብቻ ሳይሆን ለሚጠባበቁ ለሁሉ ነው ብሎ እየመከረ ባለበት ጊዜ ይህን ያክል ተጽዕኖ የፈጠረውን ሰው ተጽዕኖ እንዲፈጥር ያደረገው ያልታወቀው በርናባስ ነበር። በርናባስ ምን አደረገው? ወንድማችን ነው አለ። ሁሉም ሰው ፈርቶ አሁን ሊያሳደን ነው የመጣ፣ ይህን የምናውቀው መታወቂያው አሳዳጅ ነው፣ በአሳዳጅነቱ ነው የምናውቀው እያለ የነበረው ሰው የዳነ ወንድማችን ነው ተቀበሉት። ከዛ በኋላ ደግሞ ኤፌሶን ሐዋርያት ሥራ ምዕራፍ 11 ላይ ስትሄዱ ደግሞ ተርሴስ በነበረበት ጊዜ ደግሞ ፈልጎ አመጣውና አብረን እናገልግል፣ ስራው ሰፊ ነው፣ እዚህ ብዙ እናስተምራቸው ደቀ መዝሙር ምናረጋቸው ብዙ ሰዎች አሉና ናና እናገልግል፣ ስራው ሰፊ ነው። 1 ዓመት ከምናምን አስተማሩ የሚል ቃል ታገኛላችሁ። ይህ ሰው ነው ወጥቶ በጎ ተጽዕኖ ፈጣሪ ሆነው በማን? በርናባስ። እግዚአብሔር እንደ በርናባስ አይነት ሰዎች ይስጠን። እንደ በርናባስ እግዚአብሔር ያደርገን። ስለዚህ እግዚአብሔር ያስጀመረን ሕይወትና አገልግሎት እንዲሁ በከንቱ አንጨርስ። መደምደሚያ እንዲህ ልበላችሁ፣ የእግዚአብሔርን ሐሳብ በመረዳት በራእይ እንጀምር። ጌታ ኢየሱስ በመምሰል በመልካም ስብዕናና በበጎ ተጽዕኖ እንቀጥል። ሁልጊዜ አንድ ነገር ስንጀምር እንዴት እንደምንቆይና የመውጫ ዕቅድ በመፍጠር እንቀጥል። ከአንዱ ስንጨርስ ሌላ ምን ጀምሮ መኖሩን ባለመርሳት አጨራረሳችን እናሳምር። ድንገት አጀማመራችን ቆይታ አጨራረሳችን ቢበላሽ በእውነት እንመለስና እናስተካክል። ከእግዚአብሔር ጋር በመሆን እስከ መጨረሻው እምነታችን አጥብቀን እንጨርስ። የምድር ጉዟችን ስንጨርስ በዳግም የጀመርነው ጅማሬ ሕይወት እንዴት ሆኖ ይቀጥላል? ወደ እግዚአብሔር መንግሥት በመግባት በሞት ተለይተን ኤግዚት አድርገን ወደ እግዚአብሔር መንግሥት መግባት አለን። የዘላለም ሕይወት አለን።